በዛሬው ዕለት የኢትዮጵያ ብሔራዊ ምርጫ ቦርድ ያስተላለፈው ውሳኔ ከአማራ ልሂቃን እስከ ትግራይ ልሂቃን አነጋጋሪ ሆኗል። የኢትዮጵያ ብሔራዊ ምርጫ ቦርድ አከራካሪ ቦታዎች ከትግራይ ክልል ውጭ ሆነው ለብቻቸው በቀጥታ ለሕዝብ ተወካዮች ምክር ቤት ምርጫ እንዲደረግ ወስነዋል። የፌዴሬሽን ምክር ቤት በአማራና በትግራይ ክልሎች መካከል የይገባኛል ጥያቄ የሚነሳባቸው 5 የምርጫ ክልሎች ላይ ውሳኔ ማሳለፉን የኢትዮጵያ ብሔራዊ ምርጫ ቦርድ አስታውቋል። ምርጫ ቦርድ በሰባተኛው ጠቅላላ ምርጫ የጊዜ ሰሌዳ ላይ ጥር 22 ቀን 2018 ዓ.ም የመራጮች ምዝገባ ለማካሄድ እየተዘጋጀባቸው ያሉ ክልሎችና ምርጫ ጣቢያዎችን ይፋ ማድረጉ ይታወሳል። ይህንኑ መረጃ ተከትሎ የፌዴሬሽን ምክር ቤት ጻፈልኝ ባለው ደብዳቤ መሰረት አከራካሪ ሆነው የቆዩት የሁመራ፣ አድረመጽ፣ ኮረማ፣ ፍላ፣ ጠለምትና ራያ አላማጣ የሚገኙ የምርጫ ክልሎች ከትግራይ ክልል ውጭ ሆነው ለብቻቸው ለሕዝብ ተወካዮች ምክር ቤት ምርጫ እንዲደረግ መወሰኑን ቦርዱ ገልጿል። በእነዚህ ቦታዎች የተነሳው የይገባኛል ውዝግብ በሕገ መንግሥታዊ ውሳኔ ሊፈታ አመቺ ጊዜ ተመርጦ ወደፊት እንዲካሄድ መወሰኑን ምክር ቤቱ እንዳሳወቀውም ቦርዱ ዛሬ ያጋራው ደብዳቤ ይገልጻል። የኢትዮጵያ ብሔራዊ ምርጫ ቦርድ በበኩሉ ይህንን የፌዴሬሽን ምክር ቤቱን ውሳኔ ተፈጻሚ ለማድረግ ዝግጅት እያደረገ መሆኑን በዚሁ ደብዳቤ ይፋ አድርጓል። ይህንን ተከትሎ ታዲያ የትግራይ ክልል ጊዜያዊ አስተዳደር ውሳኔውን ተቃውሟል። የትግራይ ውክልና የሌለባት የኢትዮጵያ ፌዴሬሽን ምክር ቤት ያስተላለፈው ውሳኔ ተቀባይነት የለውም ብለዋል። በጀኔራል ታደሰ ወረደ የሚመራው የትግራይ ጊዜያዊ አስተዳደር ፕሬዝዳንት ጽሕፈት ቤት ዛሬ ሰኞ የካቲት 16 2018 ዓ.ም የኢትዮጵያ ብሔራዊ ምርጫ ቦርድ የኢትዮጵያ ፌዴሬሽን ምክር ቤት ጠቅሶ ላወጣው መግለጫ አስቸኳይ የተቃውሞ ምላሽ ሰጥቷል። ቦርዱ በትግራይና በአማራ ክልላዊ መንግስታት መካከል አከራካሪ ናቸው ብሎ በጠቀሳቸው ቦታዎች ዘንድሮ የሚካሄደው ምርጫ ለብቻቸው በቀጥታ ለሕዝብ ተወካዮች ምክር ቤት ምርጫ እንዲደረግ የፌዴሬሽን ምክር ቤት መወሰኑን ያትታል። ቦርዱ የፌዴሬሽን ምክር ቤት ውሳኔ በማክበር አከራካሪ ተብለው በተቀመጡ የምርጫ ክልሎች ሕግና ስርዓት ጠብቆ እንደሚያካሄድ ይፋ ባደረገው ደብዳቤ አስታውቀዋል። የትግራይ ጊዜያዊ አስተዳደር በሰጠው የተቃውሞ ምላሽ ታዲያ የትግራይ ውክልና የሌለበት የኢትዮጵያ ፌዴሬሽን ምክር ቤት ያስተላለፈው ውሳኔ ተቀባይነት የለውም ብለዋል። ምክር ቤቱ ውሳኔውን የሚያስከትለው አደገኛ መዘዝ ግምት ውስጥ በማስገባት በአስቸኳይ ማረም አለበት ሲልም አስጠንቅቋል። አካሄዱ የኢፌዴሪ ሕገ መንግሥትና የፕሪቶሪያ የሰላም ስምምነት የሚጥስ አደገኛ ውሳኔ ሲልም ተቃውሞታል። በተመሳሳይ መልኩ የፌዴሬሽን ምክር ቤት ደብዳቤና እሱን ተከትሎ የመጣ የምርጫ ቦርድ ውሳኔ በአስቸኳይ ካልተቀለበሰ በሀገራዊ ምርጫው ላይ እንደማይሳተፍ ስምረት ፓርቲ አስታውቋል። የኢትዮጵያ ብሔራዊ ምርጫ ቦርድ ከፌዴሬሽን ምክር ቤት ደረሰኝ ያለውን ደብዳቤ መሰረት በማድረግ በአማራና በትግራይ ክልሎች መካከል አወዛጋቢ በተባሉ አካባቢዎች በሚገኙ የምርጫ ክልሎች ላይ ያስተላለፈው ውሳኔ የሀገሪቱን ሕገ መንግሥታዊ ስርዓት መሰረት የሚንድ ተቋማዊ ነጻነትን የሚደፈጥጥ እንዲሁም በደፈናው ሕገ መንግሥታዊ ስርዓት አልበኝነቱን የሚያውጅ ነው ሲል ዲሞክራሲያዊ ስምረት ትግራይ ፓርቲ ወይም ስምረት ተቃውሟል። ፓርቲው በኢፌዴሪ ሕገ መንግሥት አንቀጽ 62 ስር ለፌዴሬሽን ምክር ቤት የተሰጡ ስልጣንና ተግባራት የሕገ መንግሥት ትርጉምና የክልሎች ወሰን ክርክርን ከመፍታት አይዘሉም ብለዋል። ምክር ቤቱ የምርጫ ክልሎችን የማዋቀርም ሆነ ክልሎችን ከነባር አስተዳደራዊ መዋቅራቸው ውጭ በፌዴራል መንግስት ስር እንዲሆኑ የመወሰን ምንም አይነት ሕገ መንግሥታዊ ውክልና የለውም ሲልም ገልጸዋል። ይህ ውሳኔ ምክር ቤቱ ራሱን ከሕግ በላይ አድርጎ መሾሙንና የፌዴራል ስርዓቱ በጠራራ ፀሐይ የተገዘገዘ መሆኑን ያሳያል ብሏል። ስምረት ወሰን ክርክር መፍትሄ ሊያገኝ የሚገባው በሕገ መንግሥቱ አንቀጽ 48 በተደነገገው መሰረት ብቻ ነውም ብለዋል። ይህ ሕጋዊ ሂደት ሳይጠናቀቅና በሕዝበ ውሳኔ ይፋዊ ለውጥ ሳይደረግ ምርጫው በፌዴራል መንግስት ይፈጸም የሚለው ትዕዛዝ የክልል አስተዳደርን በጉልበት የመንጠቅ ወይም አድሚኒስትሬቲቭ አኔክሴሽን ሙከራ እንደሆነ አብራርተዋል። ብሔራዊ ምርጫ ቦርድ በአንቀጽ 102 መሰረት ተጠሪነቱ ለሕዝብ ተወካዮች ምክር ቤት የሆነና ከማንኛውም ተጽዕኖ ነፃ መሆን ያለበት ተቋም እንደሆነ ስምረት ፓርቲ ገልጿል። የፌዴሬሽን ምክር ቤት በፖለቲካዊ ፍላጎት ተገፋፍቶ በቦርዱ የሥራ መመሪያና አደረጃጀት ላይ ጣልቃ መግባቱ ተቋሙን የፖለቲካ መጠቀሚያ ከማድረጉም በላይ የምርጫውን ተአማኒነት ከወዲሁ አጠያቂ እንዳደረገውም አመላክቷል። ፓርቲው ይህ የፌዴሬሽን ምክር ቤት ውሳኔ ተብየውም ሆነ እሱን ተከትሎ የመጣው የምርጫ ቦርድ ድርጊት ግልጽ የስልጣን አላግባብ መጠቀም ወይም አቢዩዝ ኦፍ ፓወር ማረጋገጫና በሕግ ፊት ውድቅና የማይጸና ወይም ኑል ኤንድ ቮይድ ነው ብለዋል። ይህን ሕገወጥ ድርጊት በጽኑ እንደሚኮንንም አክለዋል። የፌዴሬሽን ምክር ቤት የጀመረውን ሕግ አልባ ዳንኪራ በአስቸኳይ እንዲያቆምና ለሕገ መንግሥቱ የበላይነት እንዲገዛም አሳስበዋል። በዚህ ሕግ አልባ የፖለቲካ ትዕይንት የሚፈታ አንድም ችግር እንደሌለ እገነዘባለሁ ያለው ስምረት ፓርቲ የማስተካከያ እርምጃ እስካልተወሰደ ድረስ በምርጫም ሆነ በመሰል ሕገወጥ ድርጊቶች ላይ የማይሳተፍ መሆኑን መላው የትግራይ ሕዝብ ለክልሉ ሕዝብ አስታውቋል። የሕዝብን ሉዓላዊነትና ሕገ መንግሥታዊ ስርዓቱን ለማስጠበቅ ድርጅታችን አስፈላጊውን ሕጋዊና ፖለቲካዊ ትግል ለማድረግ የማይነጥፍ ቁርጠኝነት ያለው መሆኑን በድጋሚ
እናረጋግጣለን ብለዋል። ይህ በእንዲህ እንዳለ አቶ ጌታቸው ረዳ በበኩላቸው ውሳኔው የሀገሪቱን ሰላም ከማወክ ውጭ ሌላ ትርጉም የለውም ብለዋል። የትግራይ የቀድሞ ጊዜያዊ አስተዳደር ፕሬዝዳንትና የአሁኑ የጠቅላይ ሚኒስትር የምስራቅ አፍሪካ ጉዳዮች አማካሪ ሚኒስትር ጌታቸው ረዳ የኢትዮጵያ ብሔራዊ ምርጫ ቦርድ በአከራካሪ ምርጫ ክልሎች ላይ ያስተላለፈው ውሳኔ የሀገሪቱን ሰላም ይበልጥ የሚያውክ ነው ሲሉ ክርክራቸውን አቅርበዋል። ምርጫ ቦርድ የፌዴሬሽን ምክር ቤት አፈ ጉባኤን ደብዳቤ መነሻ በማድረግ 5 አከራካሪ የምርጫ ክልሎች ማለትም ሁመራ፣ አድረምጽ፣ ኮረማ፣ አፍላት፣ ጠለምትና ራያ አላማጣ ከትግራይ ክልል ውጭ ሆነው በቀጥታ ለሕዝብ ተወካዮች ምክር ቤት ብቻ ምርጫ እንዲያካሂዱ መወሰኑ ይታወቃል። ይህንን ተከትሎ አቶ ጌታቸው ረዳ ይህንን የምርጫ ቦርድ ደብዳቤም ሆነ መነሻ የሆነውን የፌዴሬሽን ምክር ቤት አፈ ጉባኤ ውሳኔ በጽኑ ተቃውመዋል። ውሳኔዎቹ የሀገሪቱን ሰላም ይበልጥ ከማወክና ከማናጋት ውጭ ሌላ ፋይዳ ወይም ትርጉም ይኖራቸዋል ብለው እንደማያምኑ የቀድሞ የክልሉ ጊዜያዊ አስተዳደር አቶ ጌታቸው ረዳ በማህበራዊ ትስስር ገጻቸው ላይ አስፍረዋል። በተያያዘ መረጃ ዶክተር በለጠ ሞላ በበኩላቸው የአቶ ጌታቸው ረዳን አስተያየት ነቅፈዋል። የአማራ ብሔራዊ ንቅናቄ ሊቀመንበር ዶክተር በለጠ ሞላ ውሳኔው ትክክል ነው ሲሉ የምርጫ ቦርድን ውሳኔ አሞግሰዋል። የፌዴሬሽን ምክር ቤት ውሳኔ ውዝግቡ አሁንም ቀጥሏል። ዶክተር በለጠ የአቶ ጌታቸውን ፓርቲ መግለጫም ተቃውመዋል። ውሳኔው ትክክል መሆኑንም አበክረው ገልጸዋል። የምርጫ ቀጠናዎችን በተመለከተ መንግስት የወሰነው ውሳኔ ህጋዊና የፕሪቶሪያ ስምምነትን ያከበረ ነው። ከፕሪቶሪያ ስምምነት ያፈነገጡ ህጋዊ የፖለቲካ ድርጅቶች ህግ እንዲያከብሩ እናሳስባለን ብለዋል ዶክተር በለጠ። የእናቱ ጌታቸው ረዳን ፓርቲም ከፕሪቶሪያ ስምምነት ያፈነገጠ ሲሉ ወርፈውታል። የፌዴሬሽን ምክር ቤት ደብዳቤን ተከትሎ ምርጫ ቦርድ ያሳለፈው ውሳኔ አሁንም ከፍተኛ ውዝግብ አስነስቷል። የተለያዩ የትግራይ ፓርቲ አመራሮች እንዲሁም ጊዜያዊ አስተዳደሩ ውሳኔው አደገኛ እንደሆነ አሳስበው ውሳኔው ካልተቀለበሰ መዘዝ እንዳለው ጠቁመዋል። የቦርዱን ውሳኔ ከተቃወሙት መካከል አንዱ አቶ ጌታቸው ረዳ የስምረት ፓርቲ ፕሬዝዳንት ናቸው። የፓርቲያቸውን አቋም በማያያዝም በማህበራዊ ትስስር ገጻቸው ላይ ሀሳባቸውን ገልጸዋል። ይህን ተከትሎ የኢኖቬሽንና ቴክኖሎጂ ሚኒስትሩ እንዲሁም ደግሞ የአማራ ብሔራዊ ንቅናቄ አብን ሊቀመንበር የሆኑት ዶክተር በለጠ ሞላም የምርጫ ቀጠናዎችን በተመለከተ መንግስት የወሰነው ውሳኔ ህጋዊና የፕሪቶሪያ ስምምነትን እያከበረ ነው ሲሉ ድጋፋቸውን አሳይተዋል። ከፕሪቶሪያ ስምምነት ያፈነገጡ ህጋዊ የፖለቲካ ድርጅቶች ህግ እንዲያከብሩ እናሳስባለን ብለዋል ዶክተር በለጠ። በዚሁ መልእክታቸውም የአቶ ጌታቸው ረዳን ስምረት ፓርቲ ከፕሪቶሪያ ስምምነት ያፈነገጠ ሲሉ ተችተዋል።